በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሉቃስ ወንጌል ምዕራፍ 24 ከቁጥር 4 እስከ 5። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን ማፈቀረን ፍቅሩን እስከ መስቀል ጥግ ድረስ በሰጠን አምላካችን ፍጹም የሰላምታ ቃል እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እስከዚህ ሰዓት ደረሳችሁ። አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ድንግል እናቱ ክብርና ምስጋና ይድረሳት። ቅዱሳን ጻድቃን ሰማዕታት እንደየክብራቸው እንደየማዕረጋቸው የተመሰገኑ ይሁንልን። አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንግዲህ እግዚአብሔር ቤተሰቦች እግዚአብሔር በፈቀደልን እዚህ ደርሰናል። ጾማች ባለ 50ውን እንግዲህ ያገባደርን ነው። ትናንት ያው እርገት ባለን አክብረናል። እንግዲህ እግዚአብሔር እዚያ እርገቱን ያሳየን ደግሞ ለበዓለ ጰራቅሊጦስ በሰላም በፍቅር ያደርሰን። ዛሬ እንግዲህ ጻድቁ አባታችን የብፁዕ አቡነ ሙሴን እሳቸውን ገድል እንሰማለን። እግዚአብሔር ከሁላችንም ጋር ይሁን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር እረኛችን ነው፣ የሚያሳጣን የለም። በለመለመ መስክ ያሳድረናል፣ በዕረፍቱ ዘንድ ይመራናል። ነፍሳችንን መልሰው ስለ ስሙ በጽድቅ መንገድ መራን። በሞት ጥላ መካከል እንኳን ብንሄድ አንተ ከኛ ጋር ነህና ክፉን አንፈራም። በትርና ምርኩዝ እነሱ ያጽናኑናል። አቤቱ በፊታችን ገበታን አዘጋጀህልን፣ ጠላቶቻችን ፊት ለፊት። ራሳችንን በዘይት ቀባ፣ ጽዋችንም የተረፈ ነው። ቸርነትና ምሕረትህ በሕይወት ዘመን ሁሉ ይከተሉናል። በእግዚአብሔር ቤት ለዘላለም እንኖራለን። አሜን። የሰኔ ወር ገድለ አቡነ ሙሴ። አንድ አምላክ በሆኑ በአብና በወልድ በመንፈስ ቅዱስ ስም አምነን ሰኔ 4 ቀን የሚነበብ የተወደደ የጻድቁ የአቡነ ሙሴን ገድል እንናገራለን። የተወደደ የአቡነ ሙሴ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለም በእውነት ይኑር። አሜን። ወደ ቀደመ ነገር እንመለስና የከበሩ አቡነ ሙሴ በመንግስቱ ዘመን ሳለ ከዕለታት አንድ ቀን አንድ ሰው መንገድ ሄደ። እርሱ ጠላት ተጣላውና ገድሎ በጉድጓድ ውስጥ ጥሎት ያ ሰው መንገዱን ሄደ። ከዚህም በኋላ በሁለተኛው ቀን ዘመዶቹ ያንን በድን አገኙትና በላዩ ላይ አልቅሰው በአልጋ ተሸክመው ወደ ንጉሥ ከተማ ሲደርሱ የሞተ ሰው ዘመዶቹ በንጉሱ ፊት ፈጽመው አለቀሱ። ከወታደሮቹ አንዱ ምን ሆናችኋል አለ። ለእርሱም ወንድማችን በመንገድ ሲሄድ እንሆ ተገድሏልና ለተወደደው ንጉሥ ሙሴ ንገርልን አሉት። ያ ወታደርም ገብቶ ለንጉሥ ሙሴ ነገረውና በመንግስቱ ዙፋን ላይ ተቀምጦ የሞተውን ሰው ዘመዶች ወደ ቤተ መንግስቱ እንዲገቡ አዘዛቸውና ገብተው እገሌ የሚባል ሰው ወንድማችን እገሌን ገደለው ብሎ ለንጉሥ ሙሴ ነገሩት። አሁንም ተገዳዩንና ገዳዩን ወደ አንተ ዘንድ አመጣናቸው። በመንግስት ውስጥ ገዳይም ሆነ ተገዳይ ጠብም ሆነ ቂም የለም ነበር። ይህ ግድያ በእኛ ላይ ተጀመረ እንጂ እንደቀናው ፍርድም ፍረድልን አሉት። ንጉሥ ሙሴ መለሰና ማን ገደለው? ለሞተውና ለገደለው ምስክር አለን አላቸው። የሐሰት ምስክሮችም በእውነተኛው ሰው ላይ ያን ጊዜ ተነሱና እርሱ እንደገደለው እኛ ምስክሮች ነን ብለው ሲመሰክሩ ዳኞች ባልገደለው ሰው ላይ የሞት ፍርድ ፈረዱበት። ለእርሱም እንዲህ ብሎ ከፈረዱ በኋላ ንጉሡ እንደገለጠልህ ፍረድ አሉት። የተወደደ ንጉሥ ሙሴ የሞተው ሰው ይናገራልና ይህ ሰውዬ ስላልገደለው የሞተውን ሰው በድን አምጡት አለ። ያን ጊዜም ተነስቶ ጸለየና የገደለህን ሰው ተነግረን ዘንድ ስለ እግዚአብሔር ብለህ ተነስ አለ። ያን ጊዜ የሞተው ሰው ተነስቶ የገደለኝ ይህ በኋላ ያለው ሰው ነው እንጂ እርሱ ሰው አልገደለኝምና ይህን እውነተኛ ሰው ለምን ያዛችሁት ብሎ የሞተው ሰው ተነስቶ መሰከረ። ያ የሞተው ሰውም ተነስቶ ከመሰከረ በኋላ ያን ጊዜ ገደለውን ሰው ይዘው አሰሩት። ገዳይ ያልሆነውን ሰው ግን ከስራቱ እንዲፈቱት አዘዘና ፈቱት።
ያ የገደለውን ሰው ንጉስ ሙሴን ሰው በየት ቦታ ገደልከው ብሎ ጠየቀውና ማቄስ በሚባል ወንዝ ማክሰኞ ቀን ገደልኩትና ራቁቱን ከወንዝ ውስጥ ጣልኩት ብሎ መለሰለት። በእርሱ ዘንድ ጠብ ነበረኝና ንጉስ ሙሴም ያን ሰው ዳግመኛ አትበድል፣ በሐዋርያት ሥርዓትም ቀኖናና ንስሐ ግባ አለው። እናንተም የዚህን ሰው ደም አትፈልጉ፣ አምላካችን በቸርነቱ ለእኔም ለእናንተም ገልጦልናልና አለ። ይህንንም ተባብለው በመካከላቸው እርቅን አደረጉ። ከዚህ በኋላ እጅ ነስተውና ሰግደው ተስማምተው ወደ ቤታቸው ሄዱ። በፊታቸው አስደናቂ ተአምር ያደረገ ጌታን እያመሰገኑ በፍጹም ደስታ ወደ ቤታቸው ገቡ። ያ ከሞት የተነሳው ሰው የተደረገለትን ሁሉ ለሀገሩ ሰዎች ተናገረ። ሁለተኛም አንድ ቀን እርሻ ትልም ሰዎች እርስ በርሳቸው ተጣሉና ወደ ንጉስ ቤተ መንግስት አግብተው ነገራቸው ለንጉስ ሙሴ ነገሩት። የተወደደ ንጉስ ሙሴን በእርሻ ያሉት እንጨቶችና ድንጋዮች ይመስክሩላችሁ፣ እናንተም ከነርሱ ቃል አትውጡ አለ። እሺ ብለው ሄዱና ከንጉስ ወታደሮች ጋር ወጡ። ያን ጊዜ አስቀድሞ ድንጋዮች ተናገሩ፣ በሁለተኛም እንጨቶች ተናገሩ። እነርሱም ይሄኛው በኩል ገጽ የገሌ ነው፣ ያኛው በኩል ገጽ የገሌ ነው ብሎ ምስክሩ ናቸው። መሬቲቱም ከዛሬ ጀምሮ መታረስ ይበቃኛል እያለች 3 ጊዜ ተናገረች። ከእንግዲህ በኋላ የፈጣሪ ስም በውስጧ ይመሰገን ዘንድ በላይ ላይ ቤተክርስቲያን ስሩ አለች። ይህንን አስደናቂ ቃል ሰምተው በዚህ ምክር ተስማምተው ለንጉስ ሙሴ ነገሩትና በንጉሱ ፈቃድ ቤተክርስቲያን ሰሩ። ስራውንም ሲጨርሱ የ24ቱ ካህናተ ሰማይ ታቦትና ሁለተኛም የ40ቱ እንስሳት ታቦት አስገቡ። በእግዚአብሔር ፈቃድ ህዳር 24 ቀን ከበረ። አቡነ ሙሴ በመንግስቱ ዘመን የሰራው ስራ ቁጥር የለውም። የክርስቲያን ወገኖች የአቡነ ሙሴን ስራ ትንሹን እንነግራቸዋለን እንጂ በእውነትና በቅንነት መንገሱን ተጋድሎውን ስሙ። እውነተኛይቱና ምጽዋቱ ተአምራቱና ንግስናው በየሀገሩ ሁሉ ተሰማ። ንግስናውንም የተቃወመው ሰው የለም። በሰላም ዘመን ነግሷልና ቤተክርስቲያን ለመስራት ነው እንጂ በንግስናው ዘመንም ለጠብ ለክርክር የሚመጣ ሰው የለም። 40 ዘመን ከነገሰ በኋላ የእግዚአብሔር መልአክ ተልኮ ወደ እርሱ መጣና የእግዚአብሔር ወዳጅ ሙሴ የወደድከውን አድርግ፣ ወደ አስቄጥስ ገዳም ሂድ፣ በዚያም ታላቅ ክብር ታገኛለህ እና ይህን ኃላፊውን መንግስትንም ለወንድም ልጅ ለዮናኒ ስጠው አለውና አንተንም ያነገሰ እግዚአብሔር ነውና እስላሞች ከነገሱ በኋላ ተሰውሮ የሚቀሩትን አብያተ ክርስቲያናት እንድታንጽ ነው እንጂ ያነገሰ አለው። ለብልጽግናና ለምድር ከንቱ ውዳሴ አይደለም፣ ለሰማያዊ ብልጽግና ነው እንጂ። አምላካችን በቸርነቱ እንዳሳየን ሁሉ ጨርሰሃል። ይህንንም ሁሉ ከርሱ ተሰወረ። ከዚህ በኋላ ወንድሙ ልጅ እንዲያመጡት አዘዘ። ያን ጊዜም አምጥተው ከፊቱ አቆሙት። የተወደደው ንጉስ ሙሴ መንግስቴን ተረከብና እኔ በሕይወት ዘመን እንደተቀመጥኩ በዙፋኔ ተቀመጥ አለው። ያ ሕፃን ዮናኒም እኔ በሰማይ ያለው መንግስት ነው እንጂ በምድር ያለው መንግስት አልፈልግም አለ። መንገስ በእግዚአብሔር ፈቃድ ነው እንጂ ልጄ ሆይ ሰማያዊ መንግስት አይቀርብህም አለው። እንዲህም ብሎ ከዚህ በኋላ የመንግስት ቅባትን በእጆቹ ቀባው። ከፍ ባለ ዙፋን ላይ አስቀምጦ በቅንነት ይነግስ ዘንድ የቤተ ክርስቲያንንም ሹመትና የመንግስት ስርዓትን ሁሉ ሰጠው። ከዚህም ነገር በኋላ 500 ፈረስ የጋለቡ ወታደሮችን ለሚወደው ስራ ሁሉ ያመጡለት ዘንድ 7 ማዕድናትና ዕንቁዎች ወዳሉበት ቦታ ላከ። ሄደውም እንደ ልማዳቸው ሰበሰቡ። የንጉሱ ወርቅና የብረት ሰራተኞች መጡ። 12ቱ አናቁንም ለእርሱ አመጡለት። የዕንቁዎቹንም ስማቸው ነው ያሰብዲ መልኩ ይመስላል፣ በያሲም መልኩ ነጭ ነው፣ ሰንፔርም መልኩ ቀይ ነው፣ በአረበኛ ቄቅ መልኩ ፍም ይመስላል። ኪዳንን በአቡ ቀለምሲስ መልኩ ነጂዳ ነው። በኦሪትና በአረበኛ ስም ሶም ይባላል፣ መልኩም እንደ ደም ነው። መልአድ በኦሪት በዘራድብ ይባላል። በቅብጥ ቋንቋ ዛምረድ፣ በአረበኛ መልኩ እንደ ደም ነው። መደና ሐመልሚል ሰርዲዮንም በዕብራይስጥ በአላጊር በአረበኛ አቄት ይባላል። መልኩ ቀይ ነው። የመለወጥ የሚያገኘው ሰርዲዮን ነው። ይህንንም ያለ አቡ ቀለምሲስ ነው። ያክንት በሕዝቅኤል በአረበኛ መልኩ እንደ ወርቅ የሆነ ነጭ ድንጋይ ማለት ነው። ክርስቲሎቢ በአረበኛ ክርስቱሞን ነው። በሕዝቅኤል ዙፋር በቅብጥ ጸዓዳ መልኩ ቢጫ ነው። ቢሪሌ በኦሪትና በአቡ ቀለምሲስ ከማለት በቅብጥ ባሉፍ ይባላል። በአረበኛ መልኩ እንደ በረሃ ቅርቃሃ ዝንጉርጉር ነው። በኦሪትና በአቡ ቀለምሲስ ሎጊዮን ይባላል። በሕዝቅኤል ኮቢስ ይባላል። በቅብጥ ራሮኮስ ይባላል። በአረበኛ መልኩ እንደ ውሃ ነው። ከረጸናሲስ
በኦሪትና በቅብጥስ በአቡቀለምሲስ አፍዲን ይላል። በሕዝቅኤል ሄኖክ በአረበኛና በቅብጥ አራተኛው መልኩ ያክንት ከደም ጋር የተቀላቀለ ይመስላል። በአቡቀለምሲስ በሪዮን በሮማይስጥ አንኪዮን በሕዝቅኤል ሰማዝዝ አሜቴጢሮስ ይባላል። በኦሪትና በአቡቀለምሲስ በረዲን በሕዝቅኤል በኢንኳን በቅብጥ እንደ ብር ጥቁር ነው። የሀገሪቱ መሰረቶች 12 ናቸው። ያቺን ሀገር ዮሐንስ ወንጌላዊ አያት። የመጀመሪያዎቹ እነዚህ ናቸው። ሌሎቹንም እንደ ፀሐይ እንደ ከዋክብት በሌሊት በጨለማ የሚያበሩ ዕንቁ ባህሪያትን አመጡ። የሚላቸውን ይሰሩ ዘንድ ብዙ የብረትና የወርቅ ሰራተኞችን ሰበሰበ። የተወደደው ንጉሥ ሙሴም 6ቱ ማዕድናትን ያዘጋጁ ዘንድ አዘዛቸው። ከዚህም በኋላ የንዋየ ቅዱሳቱን ሥራ ይሰሩለት ዘንድ ጥበቡን ያሳያቸው ጀመረ። ከዚያም እስከ 1 ዓመት ድረስ ሰሩ። ለቤተ መቅደሱ የተሰሩት የእነዚህ ንዋየ ቅድሳት ቁጥራቸው ነው 8800 መስቀል፣ 8850 አውዶች፣ 10100 ጸናዎች፣ 8150 የወርቅ ጻሕሎች ከጽዋ ጋር 100 እርፈ መስቀል፣ 8150 የጸበል መስጫ ኩስኩስት፣ የመቀደሻ ልብሶችንም በእነዚህ ቁጥር ልክ ሰራ። እንደዚሁም 10000 አክሊላት ሰራ። እነዚህም ሁሉ የተሰሩት ከብረታ ብረት ከመዳብና ከናስ ከብርና ከወርቅ ነው። እነዚህንም ሁሉ አዘጋጅቶ በዕቃ ቤት አስቀመጣቸው። ግማሾቹን መጀመሪያ ለሰራቸው ንዋየ ቅድሳት ለሌላቸው አብያተ ክርስቲያናት ሰጣቸው። ከዚህም በኋላ ቁጥር የሌላቸው የቤተ መቅደስ አልባሳትን አዘጋጀ። ይኸውም የነጭ ሐር ግምጃ፣ መዋጥ የተባለ አረንጓዴ ግምጃ፣ ያክንት፣ ደርከኖ፣ ህብሪድ፣ ወቂዳር፣ ደስ፣ ሚጢራ፣ ሀቅንጥብ፣ ቀሶ፣ ሀርዋ፣ ትብልያሎጎ፣ ኤጴሞስ። ይህም ከራስ እስከ እግር የሚደርስ በቁልፍ የተያዘ ነው። ደርማንቀስ የተባለ ግምጃ፣ ሶራ፣ ወርውቅየት፣ ማስረሬት፣ ህሊኖ፣ መንዲል፣ መልኩ ወንፊት የሚመስል ግምጃ። እነዚህን ሁሉ የግምጃ አይነቶች አዘጋጀ። ለግብረ ምንጣፍ የሚሆኑትንም እንደዚሁ ተደጋግሞ ተጎነጎነና የተፈተለ ዞይ ከኡብ የሚባል ነው። ይህም በወርቅ ተቀላቅሎና ታሽቦ የተሰራ ነው። ርዝመቱ በአሰራር ሄጴዴጤን፣ ደናዴል፣ ሄጴሞድ፣ ጥርዚ፣ ኬሊቅ የተባሉ ግምጃ ናቸው። ርዝመቱ እና ስፋቱም አንድ ነው። ዴሎስ፣ አስቅ፣ መድያስ የተባለው ግምጃ የደረት ልብሱን የተሰራ ነው። ልስ፣ ፊጺን፣ ኮራፊን፣ ቲኖን፣ አዝመር፣ ሲሩህ የቀይ ግምጃ ማጣበቂያዎች ማገናኛዎችን የተሰሩ ናቸው። ይህንን ዲባግና ከታን የተባለው ልብስ ሁሉንም የካህናት ልብሶች ይላቸዋል። ይህን ሁሉ አዘጋጅተው ከጨረሰ በኋላ ጽሕፈትን የሚያሳምሩ ቁጥራቸው 19 የሆነ የሀገር ጸሐፊዎችን አምጥቶ እነዚህን መርጦ የብሉያትን የአዲሳትን የአዋልድን መጻሕፍቱ ሊጽፉ ዘንድ ብራናንና ቀለምን ሰጣቸው። ይህም የተወደደው አቡነ ሙሴ ቀን በፀሐይ ብርሃን፣ ሌሊት በዕንቁ ብርሃን ከእነርሱ ጋር ይጽፍ ነበረ። የአረበኛውን ፊደል ወደ ግዕዝ ይመልሳል። በመንፈስ ቅዱስ ሥራ የልቦናው መስኮት ተከፍቶለት ሁሉን አውቋልና። ጸሐፊያኑም አረበኛ ወደ ግዕዝ እንዲመልሱ እንደሱ ያስተምራቸዋል። እነዚህን ጸሐፊዎችንም ጽሕፈትን ከእርሱ ጋር ከጨረሱ በኋላ አገልጋይና ጓደኛ ሆኑ። ሁሉንም የተወደደው ሙሴ በልቡ ያለውን ምክር ተመክረው የሚመክራቸውን ምክር አውቀው ይቀበሉ ነበር። ይህንን ሁሉ ንዋየ ቅድሳትም ለእርሱ ፍላጎት እስከሚያደርገው በዕቃ ቤት ውስጥ ያስቀምጡት ነበረ። መቅደስንም በሚሰራ ጊዜ እየከፈለ ለታቦት ይሰጠዋል። ከዚህ በኋላ ሰዎች በሚኖርበት በእርሱ ከተማ እንዲህ ያለ አዋጅ አስነገረ። የዳዊት መዝሙርና ወንጌልን ያልተማረ ሰው በዚህ ከተማ እንዳይኖር ብሎ አዘዛቸው። ስሙ እኔ ወደ ገዳም እሄዳለሁና በደስታ ወደ መንግሥተ ሰማይ ስለማደርሳችሁ ከተማችሁን ጥላችሁ ኑ ተከተሉኝ አለ። መብልና መጠጥ፣ ጌጠኛ ልብስንም መውደድ አይጠቅማችሁም። የዚህ ዓለም ንብረትም ኃላፊ የማይሆን አይምሰላችሁ። ራሳችሁንም አዋርዱ አላቸው። የከተማው ሰዎችም ይህን ነገር በሰሙ ጊዜ ጦራቸውን እና ሰይፋቸውን አምጥተው መጥረቢያቸውንና መቆፈሪያቸውን በትረ መስቀሎችንም አድርገው አሰሩ። ገዳማትን ይሰሩባቸው ዘንድ ከጋሻቸውም ጋር የቀረውን ገንዘባቸውን ለደካሞችና ለችግረኞች ለባልቴቶችና እናት አባት ለሞቱባቸው ልጆች መጸወቱ። ንጉሡ ሙሴም እንደዚሁ እስከ 40 ቀን ምጽዋትን አደረገ። ከዚህ በኋላ የተወደደ ንጉሥ ሙሴ ከመረጣቸው ሰዎች ጋር ተነስቶ ሄደና ታላቅ ወንዝ ካለበት ባህር ደረሱ። የክረምት ዘመን ስለሆነ ውሃው እስከ ደንበሩ ሞልቷልና አላሻገር ብሎ እየለባቸው
አየለባቸው በረታባቸው። ያን ጊዜ ንጉሥ ሙሴ በመስቀሉ ባርከውና ወዲያና ወዲህ ተከፈለላቸው። የዚህ የተወደደ የቅዱስ ሙሴ ትዕግስቱንና ያደረገውን ድንቅ ሥራ አይተው እያደነቁ በደስታ ተሻገሩ። በመንደር ሲሄዱም በሩቅ ሆነው የአስቄጥስ ገዳምን አዩና የተወደደ ሙሴ የአስቄጥስ ገዳም ጌታችን ኢየሱስ ክርስቶስ እንደባረካት አሰበ። ከእርሱም ጋር የሚከተሉትን ሰዎች ወንድሞቼ እንደተመረጡ መላእክት እናቱ ማርያምንና እግዚአብሔርን እያገለገሉበት ትሩፋት ሥራ እየተጠመዱ ብዙዎች መነኮሳት በዚህ ገዳም ውስጥ እንደሚኖሩ እወቁ አላቸው። ይህ ትንቢትም በሙሴ መንግስት ዘመን ደርሶ ቆብና አስኬማ በእንጦንስና መቃርስ እጅ ታየ። ከዚያ ዘመን አስቀድሞ የምንኩስና ልብስ የታየበት ዘመን የለም። በሕግ አግብቶና ናዝራዊ ሆኖ ከመኖር በቀር የምንኩስናን ሥራን የሚያውቅ ሰው የለም። ወደ ገዳም ገብቶ በድንግልና የሚኖር ሰው አለ። ከገዳምም ወጥቶ ሊቀ ጳጳስና ጳጳስ ሆኖ በድንግልና የሚሾም ሰው አለ። ከዚህ በኋላ የተወደደ ሙሴ ከሰራዊቱ ጋር ሲሄድ ሰውም ሆነ እንጨት ውሃም ከማይገኝበት ቦታ ደረሱ። ያን ጊዜም እርሱን የሚከተሉትን ሰዎች ከረሃብና ከጥም ከፀሐይ ቃጠሎ ብዛት የተነሳ እንደ ቅጠል ረግፎ በመንገድ ላይ ወደቁ። የተወደደ ሙሴም የድካማቸውን ብዛት ባየ ጊዜ ፈጽሞ አለቀሰና በእርሱ ዘንድ ጸሎት ሁሉ የቀረበ ነውና መብልና መጠጥ እንዲሰጣቸው ወደ እግዚአብሔር ፈጽሞ ለመነ። ያን ጊዜም መላእክት ሰማያዊ ምግብንና ሰማያዊ መጠጥን አወረዱላቸው። እዚያም ለተከታዮቹ ሰጣቸው። እነርሱም ጋር ቅመስ አሉት። የተረፈው ግን ለመንገድ ስንቅ ይሆናችሁ አሏቸው። መላእክትም ይህን ብለው ወደ ሰማይ አረጉ። የተወደደው ሙሴም አምላካችን እግዚአብሔር የሰጠንን ተነሱና እንብላ አላቸው። መነኮሳቱ መነሳት ተሳናቸው እና ምድሩን ግጦ በመስቀል ምልክት ወጋው። ሁለት ምንጭም ፈለቀ፣ በውሃም ረጫቸውና የሚያበራ ደመና ጋረዳቸው። ልብሳቸውን ለመጋረጃ ጋርደው ሰማያዊ ብስትና ሰማያዊ መጠጥን በልተውና ጠጥተው ረኩ። ለመንገዳቸው ስንቅ የላቸውም እና የተረፈውን በልብሳቸው ቋጥረው ያዙ። ሲነጋም ወጥተው በመንገድ እየገሰገሱ ሲሄዱ የነቢዩ ሙሴ ሁለተኛውን የተወደደ ሙሴን ከእነርሱ የሚበልጥ ኃይልን እያረክ እያሉ አመሰገኑት። በዚያችን ቦታ ማደሩና በማግስቱ የዳዊት መዝሙርን እያነበቡ ሲሄዱ ከዮርዳኖስ ወንዝ ደርሰው ጌታችን ጥር 11 ቀን በተቀመጠበት እነርሱም እንደርሱ በዚያ ተቀመጡ። ከውሃም ጠጡ። ከእነርሱም ጋርም ሁለት አይነ ስውራን ነበሩና ወደ ተወደደው ሙሴ ቀርበው አይናቸውን ያበራላቸው ዘንድ ለመኑት። ያን ጊዜ እግዚአብሔር ዘብርሃናትን ጸልዮ የዕውራንን አይን በጸሎት ውሃ አጠጣቸውና ዳኑ። ከዚህም በኋላ ከሀገር ወደ ሀገር ሲመላለሱ ገዳመ አስቄጥስ ከአባ መቃርስ ደረሱ። የአባ መቃርስ ደቀ መዛሙርት የእስክንድርያ ንጉሥ ከሰራዊቱ ጋር እንደመጣ ነገሩት። ያን ጊዜም ወደ እርሱ አስገቡትና ከእርሱ ተባረከ። አባ መቃርስም የተወደደ ሙሴን ባየው ጊዜ ታላቅ ደስታን ተደሰተ። የተወደደ ሙሴን ራሱን ስሞ ታላቅ ክብርን አክብሮ በቀኙ አስቀመጠው። የተወደድከ አባ ሙሴ ሆይ በዓለም ሁሉ አብያተ ክርስቲያናትን አንጽሃልና አንተ ደግና በጎ ሰው ትባላለህ አለው። ዳግመኛም በእግዚአብሔር ፈቃድ ድንጋዮች በእጅ ታዘዙ። አያትህ ዮሴፍን በመጥረቢያዎችና በገጀራዎች አፍ ድንጋዮችን እያወጣና እየጠረበ ስለሚሰራ ጠራቢው ዮሴፍ ተባለ አለው። አባትም እንደዚሁ ይሰራ ነበር። አንተም በክርስቶስ ፈቃድ እንደዚሁ ትሰራለህ። እንደ ስምህ ትርጓሜ አንተ በጎ ሰው ነህ። ሙሴ ማለት በዮናናውያን ቋንቋ መድኃኒት ማለት ነውና አምላካችን በጎ ስራንና የቤተ መቅደስን ስራ ለአንተ ገልጦልሃልና ወደ እኔ መምጣትን መልካሙን የወደድከውን ትሰራ ዘንድ ወደ እኔ መምጣትን እጠባበቅ ነበር አለው። አባ መቃርዮስም የተወደደ አባ ሙሴን የከበረች ምንኩስና ስርዓትንም ሁሉ አስተምሮ ለበጎ ስራ በሚገባ በመንፈስ ቅዱስ ምክር አጸናው። ሁለተኛም እነዚህ ከአንተ ጋር የመጡ ሰዎች ሁሉ መንኩሰው ለትሩፋት ስራ የተመረጡ ተጋዳዮች ሆነው በግልጽ ወደ መላእክት ክብር ይደርሱ ዘንድ አላቸው አለው። ከዚህም በኋላ የተወደደ አቡነ ሙሴን አባ መቃርዮስን የምንኩስና ልብስ እንዲያለብሰው አባ እንጦንዮስንም እንዲያሳየው ለመነው። አባ መቃርዮስም ትንሽ ደመናን ጠቀሳትና ሁለታቸውም በደመናው ተጭነው ሳለ ከእርሱ ጋር ያሉትን ሰዎች እኛ እስከምንመጣ ከዚህ ቆዩ አላቸው። ከአባ እንጦንስም ዘንድ ደረሱና ከእርሱ ተባርከው
እግዚአብሔር ጌትነቱን ሥራ ተነጋገሩ። 2 ቀንም ከእርሱ ዘንድ ዋሉ። ፍላጎቱን ሁሉ ነገረ። የተወደደ ሙሴም አባቴ ሆይ ቤተክርስቲያን የምሰራ ከምን ቦታ ነው? እስቲ አሳየኝ አለውና ያን ጊዜም ተነስቶ ቤተክርስቲያን የሚሰራበትን ቦታ አሳየው። ባረከውና ሰላምታ ሰጥቶት ሄደ። ከዚህ በኋላ በንስር አፍ ወደ ሕዝቡ መልእክትን ላከና የንጉሱ መልእክት ተጽፎ አግኝተው ንስሩ እየመራቸው ተነስተው ወደ እርሱ ሄዱ። ወደ እርሱም በመጡ ጊዜ የተወደደው ንጉስ ሙሴ እንጨቶችን የሚቆርጡና ድንጋዮችን ጭቃዎችን የሚሰበስቡ ኃይለኞችን ብርቶችን ሰዎች ሁሉንም ሰራ እንዲያዘጋጁ አዘዛቸው። ጥበበኞችና አዋቂዎች ሰዎችንም ወደ እርሱ መጡ። እነዚህም ከቤተ መንግስት ከእርሱ ጋር ለምነና ብለው የመጡ ለንጽሐ ሥራን የሚችሉ ናቸው። ሁለተኛም ጥሩ ሆኖ እንዲሰራ አዘዘና ለይተው የሚያስደንቅ በብዙ እንጨትና ድንጋይ በጌጠኛ ሥራ ከነርሱ ጋር ሰራ። የተሰሩት አብያተ ክርስቲያናትም ልቦናን የሚስቡ ዓይንን የሚማርኩ ናቸው። የቤተ መቅደሱ ሥራ በ2 ዓመት ተፈጸመ። ለቤተ መቅደሱ የብረት አውድ፣ የበር ጻሕልን፣ የወርቅ ጽዋን፣ በወርቅ ቀለም የተጻፈ ወንጌልን፣ ሌሎችም መጻሕፍትና የግምጃ ልብሶችን፣ መጋረጃዎችን፣ ሁሉንም ንዋየ ቅድሳት ሰጠ። ሁሉንም በየሥርዓቱ ሰጥቶ ፈጽሞ አከበራት። በገዳሙ ያሉ እርሱ በቀር ሌላ ቤተ ክርስቲያን የሰራ ስለሌለ እርሷ መጀመሪያ ናትና ከቤተ መንግስቱ ይዞ የመጣውን ሁሉ በእርሷ ዘንድ አስቀመጠ። ከዚህም በኋላ ሊቀ ጳጳስ አምጥተው አክብረው በሜሮን ቀቧት። የማርያምን ታቦት አስገብተው ቅዳሴ ቀድሰው ኅዳር 21 ቀን ሥጋውና ደሙን ተቀበሉ። ከዚህም በኋላ እግዚአብሔር መልአክ ተገለጸለትና የምንኩስና ልብስ ከእርሱ ተቀበል አለው። አባ እንጦንስና አባ መቃርስን በእጃችሁ መነኩስ ዘንድ እግዚአብሔር አዞኛል እና አባቶች የምንኩስና ልብስን አልብሱኝ አላቸው። ከዚህም በኋላ የምንኩስና ልብስና መላእክት አስኪመው በመታጠቂያውና በቀሚሱ በቆሙ ላይም አባ እንጦንስና አባ መቃርስ እስከ 40 ቀን ድረስ እየጸለዩ ተቀመጡ። ከዚህ በኋላ በአባቱ በእንጦንስ ፈቃድ በአባ መቃርስ እጅ ንጉስ ሙሴ መነኮሰ። የምንኩስና ልብስንም የተቀበለበት ቀን ጥር 22 ቀን ነው። ስሙንም ተክለ ማርያም አሉት። ቆቡንና ልብሱን አባ እንጦንስ ባርኮ አባ መቃርስ አመነኮሰው። አባ መቃርስ ወገቡን በቅንዓት አሰረለት። የልብ መመዘኛ በሆነች በአስቄጥስ ገዳም የመላእክትን ልብስ አለበሰው። የእውነተኛው ጻድቅ አቡነ ሙሴ የምንኩስናን ሥርዓት በአስቄጥስ ገዳም ሆነ። አባ መቃርስም አንተም እንዲሁ እንዳየው ተከታዮችን አመንኩስ አለው። የሚኖርበት ቦታ ማመላከተውና አቡነ ሙሴ ከዚያ አልፎ ሄደ። የእመቤታችን ታቦት አስገብቶ ያስቀመጠበትን መጀመሪያ የሰራውን ቤተ መቅደስ ከፈተና በዚያ ቦታ የጽድቅ ሥራን ወዳጅ ሲሆን በብዙ ትርምት በታላቅ ተጋድሎ በጾምና በጸሎት ተቀመጠ። ከእርሱ ጋር የተከተሉትን ሕዝቦችም አንድ ወደ አላመነኮሳቸው። በምድር ያለ መንግስቱንም እንደናቀ በየሀገሩ ሁሉ ዜናው ተሰማ። ዳግመኛም ሐሳቤ ልምሽሆነ እኔ ደካማው ተጋድሎውን እናገር ዘንድ እንዴት ይሆንልኛል? ተጋድሎውን እና ትዕግስቱን ማን ሊናገር ይችላል? ምን ልቦናና ምን አንደበት ምንስ ከንፈር ተጋድሎውን ምስጋናውን ጠንቅቆ መናገር ይቻላል? እርሱ ያስተማራቸው ምዕመናንም ወደ አስቄጥስ ገዳም ገብቶ እንደመነኮሰና ሕዝቡን እንደ አመነኮሳቸው በሰሙ ጊዜ ሄደው ወደ ገዳሙ ደረሱና እውነተኛው አቡነ ሙሴን እንዲያመነኩሳቸው ለመኑት። ምድረ በዳ በተባለች በአባ መቃርዮስ ገዳም ይችው የፈቃድ ቦታ በምትባለው ቁጥር የሌላቸውን ሰዎች በእጁ አመነኮሳቸው። ይኸውም ገታ አሮን በሚባል ገዳም በየቀኑ ሺዎችን ያመነኩሳቸው ነበር። አመንኩሱም እንዲያገለግሉ ወደ ስራቸውም አብያተ ክርስቲያናት ይልካቸዋል። ኤጲስቆጶስና ቆጶሳቱና መምህራኑን ይህን ኃላፊውን ዓለም ለሚንቁ ሰዎችና ለየሀገሩ ሰዎች ሁሉ እንደኔ አድርጉ አላቸው። የዋሃን ሰዎችም ከእርሱ ተምረው ወደ ሀገራቸው ሄዱ ነበር። በየሀገሩና በየአውራጃው ሁሉ እንዳዘዛቸው ያደርጉ ነበር። በዚያ ዘመን በቆብም ሆነ በአስኬማ በቀሚስም ሆነ ከእርሱ ያልተወለደ የለም። በእውነት ሥራ የከበረ አቡነ ሙሴ በስልጣኑ ሥራ ያለውን ሁሉ ይገዛ ዘንድ አባ መቃርስ ከእርሱ በታች ሾሞታልና 4 ገዳማትንም አንዱን በምስራቅ፣ አንዱን በምዕራብ፣ አንዱን በሰሜን፣ አንዱን በደቡብ አድርጎ ሰራ። 5ኛውን ግን በአባ እንጦንስና በአባ መቃርስ ገዳም መካከል አድርጎ 800 የመነኮሳት ቤትንም ሰራ። ከዚህም በኋላ በአባቱ ቤት እንደተማረ በየማዕረጉና የማህበሩ ሥርዓትን ሰርቶ አባ ሙሴም ሕግን እንደነገገላቸውና በጸሎታቸውና ለስግደታቸው ለልብሳቸውና
ምግባቸው የሚሆን ሥርዓትን ለማህበሩ ሰራላቸው። ዘወትርም የብሉያትና አዲሳትን መጻሕፍት እየተረጎመ ያስተምራቸዋል። መጻሕፍትንም እየተረጎመ ሲያስተምር እንዲህ ይላቸው ነበር። ወንድሞቼ ሆይ የምነግራችሁን ሁሉ ስሙ። ከሁሉ ይበልጥ ድንግልናና ንጽሕና ጸሎትና ትሕትና ነው ይላቸዋል። ከሁሉ የሚከፋው ከሴት መቅረብ ተጠበቁ። በዚህ ገዳም ሰውም ሆነ እንስሳ ከሆነ ሌላ እንዳታስገቡ ተጠንቀቁ አላቸው። ይልቁንም ክፉ ከመናገር አንደበታችሁን ጠብቁ። ገንዘብንም አትውደዱ፣ የልብ ተጠራጣሪዎችም አትሁኑ። ጓደኞቻችሁንም አትናቁ። ቂምንም በቀልን አታስቡ። በዓለም ፍቅር አትታሰሩ፣ ምክንያትን ታመካኙ። ከዛሬ በቀል ለነገ አትበሉ። በጾምና በጸሎት በስግደትም ተጠመዱ። ለስደተኞች ተቀመጡ። ይህን ዓለም አትውደዱ። ቅዱሳን ሁኑ። እንደ ፈጣሪያችሁ የትሩፋት ሥራን ስሩ። እርሱን እየፈራችሁ ተቀመጡ። ለእርሱም ተገዙለት። ትእዛዙን ጠብቁ። ጠበቃችሁም ሁል ጊዜ ዕለተ ሞትን አስቡ። የማያልፈውን ዓለም ታገኙ ዘንድ ይህንን ኃላፊውን ዓለም ፈጽማችሁ ናቁ። ይህንንም ዘወትር ይነግራቸው ነበር። በእንዲህ ያለ ሥራም ዘወትር ኑሩ። አገልጋይ ጌታውን ደስ እንደሚያሰኘውና ደቀ መዝሙሩ ለመምህሩ እየታዘዘ እንደሚሰራ መላእክትም አቡነ ሙሴን እያገለገሉት ተቀመጡ። ሕንጻን በሚያንጽበትም ጊዜ እንደዚሁ ይራዱት ነበር። በመሸ ጊዜ ዓለም ሁሉ መብል ያልሆነ የእግዚአብሔር ሕሊና የተጋገረና የተሰራ በመላእክትም እጅ ከወንዞች ያልተቀዳው የንጽሕናን በምድራዊ እሳት ያልበሰለ የሰማይ ህብስትና ጽዋ ያመጡለታል። የሚያመጡለት ህብስትና ጽዋም ከዓለም ሁሉ ዋጋ ገንዘብ ቢሰበሰብ በንጽሕና የሽያጩን ዋጋ አንዲቱን እንኳን አያህልም። መልኩም እንደ በረድ ነጭ ነበር። አካሉ እንደ ድንብላል ነው። ሽታው ተቀይሮ እንደሚለወጥ እንደ ምድራዊ ህብስት አይደለም፣ ድንቅ ነው እንጂ። መልኩና አለሳለሱም አስቀድሞ ሳይበሉት የሚያጠግብና ሳይቀምሱት የሚያስደስት ነው። መልኩም ለጥጋብና ለደስታ እንደሚሆን እንደ ምድራዊ መልክ አይደለም፣ እግዚአብሔርን ለመፍራትና ለጥበብ ይሆናል እንጂ። አባ ሙሴም የኃይል ጽናት ይሆንለታል። ይህ የተወደደ አባ ሙሴም መላእክት እየተራዱት ብዙ ዘመን እንዲህ ባለ ሥራ ኖረ። ምግብም ያመጡለትና እንደወደደ ይበላና ይጠጣ ነበር። በምሽት ጊዜም ያለ መጓደል እየጤሱ ጽዋውንና ህብስቱን ያገኛቸዋል። እንደ መንኮራኩርም ይሰግድ ነበር። የተወደደ አቡነ ሙሴ ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። ተአምሪው ለአቡነ ሙሴ ጻድቅ ወጸሎቱ ወበረከቱ ያሉ ምስሌነ ለዓለመ ዓለም አሜን። ጸሎትና በረከቱ ከኛ ጋር ይሁንና ብፁዕ አቡነ ሙሴ ያደረገው ተአምሪ ነው። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለም አሜን። ዳግመኛም ከዕለታት በአንድ ቀን ሰዎች በእርሻ ድንበር እርስ በርሳቸው ተጣልተው ብፁዕ ሙሴ ወዳለበት ቤተ መንግስት መጡ። እርሱም ወደ አዳራሽ አስገባቸው። እነርሱም ችግራቸውን ነገሩት። ብፁዕ ሙሴም በእርሻ ላይ እንጨቶችን ድንጋዮች አሉ፣ እነርሱ ይመሰክሩላችኋል፣ እናንተም እነርሱ ከሚሏችሁ አትውጡ አላቸው። እነርሱም ይህን ብለው ከንጉሥ ወታደሮች ጋር ሄዱ። እነዚያም እንጨቶችና ድንጋዮች ከዚህ እስከዚህ የገሌ ነው፣ ከዚህ እስከዚህ የገሌ ነው ብለው በሰው አንደበት ተናግረው መሰከሩ። ሶስተኛ መሬት እንግዲህ መታደስ ይበቃኛል፣ ነገር ግን በእኔ ለቤተ ክርስቲያን ስሩ፣ የፈጣሪያችን ስም በእኛ ላይ ይመሰገን ዘንድ ብላ ተናገረች። እነርሱም ይህንን ሰምተው በዚህ ምክር ተስማሙ። ከዚህ በኋላ ለብፁዕ ማር ሙሴ ነገሩት። በንጉሱም ፈቃድ በዚያ ቦታ ቤተ ክርስቲያን ሰርተው በአንዱ ሰው የእርሻ መሬት ላይ የአራቱ ካህናተ ሰማይ ታቦት፣ በሁለተኛው ሰው የእርሻ ላይ የአርባቱ እንስሳት ታቦት አስገብተው ኅዳር 8 ቀን በእግዚአብሔር ፈቃድ አስበረኩ። አቡነ ሙሴ ጸሎቱና አማላጅነቱ ለዘላለም ይደርብን አሜን። ክብርና ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም ድረስ ይሁንልን። እግዚአብሔር የቸርነቱን ሥራ ይስራልን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለም አሜን። ክብርና ምስጋና ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም ድረስ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።